ሰላም እንዴት ዋላችሁ? የከስፖርት ባሻገር ቤተሰቦች ዛሬ በሀገራችን እግር ኳስ ውስጥ ትልልቅ ትርጉም ያላቸውን ከውጤትናም ከፊርማ ባሻገር ጥልቅ ስትራቴጂያዊ አንድምት ያላቸውን አበይት ዜናዎች ይዘንላችሁ ቀርበናል። በዛሬው ፕሮግራማችን በድሬዳዋ ስቴዲየም ሁሉንም የኮከብ ሽልማቶች ጠቅልሎ የወሰደው የኢትዮጵያ ቡና ሴቶች ቡድን ታሪካዊ ድል እና በ5 ኪሎ የተካሄደው የወንዶቹ ደጋፊዎች ማህበር ወሳኝ ጉባኤ መቻሌዎች 19 የፕሪሚየር ሊግ ዋንጫ እቅዱን ለማሳካት የፈጸማቸው አስደናቂ የባህር ማዶ ዝውውሮችና የሐዋሳ ከተማ የሀገር ውስጥ ስብስብ እንዲሁም ዘግይተው የዝውውር ገበያውን የተቀላቀሉት አጼዎቹና የጣና ሞገዶቹ የፈጸሟቸው ትልልቅ ውሎችና የተጫዋቾች ስምምነት ላይ በጥልቀት እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በድሬዳዋ ስታዲየም ፍጻሜውን ባገኘው ኢትዮጵያ ክለቦች ሻምፒዮና የሴቶች ውድድር ነው። የኢትዮጵያ ቡና ሴቶች ቡድን ምድረገነት ሽረን በሳሚያ ሬድዋን 46ኛው ደቂቃ ላይ 1-0 በማሸነፍ የሻምፒዮንነት ዋንጫውን አንስቷል። ነገር ግን ከስፖርት ባሻገር ስንመለከተው የቡና ሴቶች ያሳዩት የበላይነት የዋንጫ ስኬት ብቻ አይደለም። ክለቡ በውድድሩ የቀረቡ ግለሰባዊ ሽልማቶች ሙሉ በሙሉ ጠቅልሎ ወስዷል። ኮከብ ተጫዋች ወርቅነሽ ፋሮ፣ ኮከብ ከፍተኛ ግብ አግቢ ሳሚያ ሬድዋን፣ ኮከብ ግብ ጠባቂ ብዙአየሁ ደጀኔ፣ ኮከብ አሰልጣኝ ቶሎሳ ቢርቢርሳ በመሆን ተመርጠዋል። ይህ የሚያሳየው የኢትዮጵያ ቡና ሴቶች ቡድን በቀጣዩ ሴቶች ፕሪሚየር ሊግ ምን ያህል የተደራጀና የታክቲክ ብቃት ያለው ስብስብ መገንባቱን ነው። በሌላ በኩል ለዓመታት ሳይካሄድ የቆየው የኢትዮጵያ ቡና ደጋፊዎች ማህበር ጠቅላላ ጉባኤ በ5 ኪሎ በሚገኘው የአዲስ አበባ ስፖርት ኮሚሽን የስብሰባ ማዕከል ተካሂዷል። በጉባኤው ላይ አመራሮቹ ማህበሩ መሄድ ባለ በት ልክ አለመሄዱንና የታዩትን ተቋማዊ ክፍተቶች አምነው ተቀብለዋል። በስብሰባው ከተወሰኑት ዋና ዋና ጉዳዮች መካከል የተሻሻለውን መተዳደሪያ ደንብ በማጽደቅ የስራ አስፈጻሚ አባላትን ቁጥር ወደ 9 ከፍ ማድረግና በጎደሉ አመራሮች ምትክ ምርጫ ለማካሄድ መስማማታቸው ይጠቀሳል። በ1990 ዓ.ም የተመሰረተው ይህ ታሪካዊ ማህበር አሁን ላይ በሁለት እግሩ መቆም የሚችለው አዲሱ አመራር ተቋማዊ አደረጃጀቱን ማጠናከር ሲችል ብቻ ይሆናል። ወደ ፕሪሚየር ሊጉ የክረምት ዝውውር ስንሸጋገር ለ2019 ውድድር ዘመን የዋንጫ ፉክክር ትልቅ ዝግጅት እያደረገ የሚገኘው መቻል አስደናቂ የባህር ማዶ ዝውውሮችን አጠናቋል። ቀደም ሲል 3 ትልልቅ የሀገር ውስጥ ተጫዋቾችን ያስፈረመው መቻል አሁን ደግሞ 3 የባህር ማዶ ተጫዋቾችን ቀላቅለዋል። ከነዚህ መካከል 2 ተጫዋቾች አሰልጣኝ ውበቱ አባተም ቀደም ሲል ካሰለጠኑ የደቡብ ሱዳኑ ጃሙስ ኤፍሲ የመጡ ናቸው። ሙደቴር ያህያ በጃሙስ ኤፍሲ ለ6 ዓመታት ያገለገለ አማካይ ተጫዋች ነው። ጃግባይ ሞሪስ የላይቤሪያ ብሔራዊ ቡድን አጥቂ አማካይ፣ መሐመድ ካማራ ከጋናው አሳንቴ ኮቶኮ የመጣው 1.94 ሴንቲሜትር የሚረዝመው ጊኒያዊ ተኳሽም ይገኝበታል። ይህ የሚያሳየው አሰልጣኝ ውበቱ አባተ ቀደም ሲል በሚያውቋቸው ተጫዋቾች ላይ ተመስርተው የታክቲክ መዋቅራቸውን በፍጥነት ለመገንባት ማቀዳቸው ነው። በሌላ የዝውውር መረጃዎች ዘግይቶ የዝውውር መስኮቱ የተቀላቀለው ሐዋሳ ከተማ የመጀመሪያ እንቅስቃሴውን በማድረግ ከፋሲል ከተማ ቃል ኪዳን ዘላለምን፣ ከመቀለ ሰባ እንደርታ ደስታ ዮሐንስን እንዲሁም ከሲዳማ ቡና ሬድዋን ናስርን ማስፈረሙን መቻሉ ታውቋል። በፕሪሚየር ሊጉም ብቸኛ አማራ ክልል ተወካዮች የሆኑት ፋሲል ከተማና ባህር ዳር ከተማ በሳምንቱ መጨረሻ የዝውውር ገበያውን በይፋ ተቀላቅለዋል። አጼዎቹ ከአሰልጣኝ ዘማሪያ ወልደ ጊዮርጊስ ጋር በመሆን ከተጫዋቾች አሚር ሙደስሪና ከናይጄሪያዊ የፊት መስመር አጥቂ ጄሮም ጋር የ2 ዓመት ኮንትራት የተፈራረሙ ሲሆን የፊታችን ሐሙስ ውላቸው በፌዴሬሽኑ ጽሕፈት ቤት ይጸድቃል ተብሎ ይጠበቃል። በሌላ በኩል የጣና ሞገዶቹ ባህር ዳር ከተማ ትልቅ የዝውውር አስደናቂ እርምጃ ወስዷል። ከሐዋሳ ከተማ ጋር ይቀጥላል ተብሎ ሲጠበቅ የነበረውን ልምድ ያለውን የአጥቂ አማካይ ሽመልስ በቀለን ማስፈረም ችለዋል። በተጨማሪም አጥቂውን ኪቲካ ጅማን ከአርሲ ነገሌና የግራ መስመር ተከላካዩን አዮዳይ ዳዊትን ከመቻል አጥምደዋል። የባህር ዳር ከተማ ቦርድ አሰልጣኝ ደጋረግ ይግዛው በሌሎች ክለቦች መፈለጋቸውን ተከትሎ በክለቡ ተረጋግተው እንዲሰሩ የደሞዝ ማሻሻያ ለማድረግ መወሰኑም ሌላው የክለቡን ስትራቴጂያዊ ውሳኔ ያሳያል ተብሏል። ውድ የከስፖርት ባሻገር ተከታታዮች የዛሬዎቹ መረጃዎቻችን እነዚህን ይመስሉ ነበር። የእስካሁኖቹን እንቅስቃሴ ስንመለከት የኢትዮጵያ ቡና ሴቶች ፍጹም የበላይነት በሊጉ ላይ ምን አይነት ተጽዕኖ ይፈጥራል? የመቻል የባህር ማዶ ስብስብ
ለ2019 የፕሪሚየር ሊግ ሻምፒዮንነት ያበቋል ብላችሁ ታስባላችሁ ወይስ የሽመልስ በቀለም ባህር ዳር መቀላቀል የጣና ሞገዶቹን ይበልጥ ጠንካራ ያደርጋቸዋል? ሀሳብና አስተያየቶቻችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ፣ ሼር ማድረጋቸውን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የሁል ጊዜ ተከታታያችን ይሁኑ። በቀጣይ ፕሮግራም እስከምንገናኝ ድረስ ደህና ቆዩ የምንላችሁ ዘገባውን ያዘጋጀው መላኩ ወልደ ሰንበትና ይህን ዘገባ ያደረስኩት ሙሉቀን ሙጬ ነኝ። መልካም ቀን፣ ሰላም ለእናንተ ተመኘን።